ዊትር ከሰገዳችሁ በኋላ ምንም ሰላት እንዳሰግዱ አላለም ግን እንደው የተወደደ መሆኑ ለማሳየት የሌሊት ሰላታችሁ መጨረሻ ዊትር አድርጉት ያለው ስለዚህ አንድ ሰው ዊትር መጀመሪያ ላይ ከሰገደ በኋላ ሌላ ሰላቶችን መስገድ ይችላል ማለት ነው ስለዚህ ይሄ በዚህ ነው አሁን ወደ ሌላኛው ደግሞ ስንመለስ ተራዊህስ እንዴት እናድርግ النبي صلى الله عليه وسلم فإذا خشي أحدكم الصبح صلى ركعة واحدة توتر له ما قد صلى ብሏል ከናንተ ውስጥ አንደኛችሁ ሱብሂ ይወጣብኛል ብሎ ከፈራ መጨረሻ ላይ አንድ ዊትር ያምጣና ያኒ አንድ ረካ ያምጣና ዊትር ያድርገው ስለዚህ ሌሊት መጀመሪያ ላይ ከሰገደ ዊትር ከዛ ሌሊት ሲነሳ አንድ ረካ መስገድ አይጠበቅበትም ምንድነው የሚያደርገው በቃ ሁለት ረካ እያለ ይቀጥል በቃ እስከመጨረሻው እስከቻለ ድረስ የመጀመሪያ የሰገደው ዊትር ይበቃዋል ማለት ነው መጀመሪያ የሰገደው ዊትር ይበቃዋል بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين ما بعد السلام عليكم ورحمة الله وبركاته إن شاء الله بأن قد إليه تفسنوا ندموش لمن ساتنا السم مجمرة وليلة لاي ويتر يسجد سو متعرشوا ليلة كابي الله فقد كتنسى من مدرجة اللبت مكاتم ويتر مجمرة سجدوا لنا أميل تياكينو ሌላኛው ከዚህ ጋር ተያያዥነት ያለው ጥያቄ ነው እሱ ምንድነው ተራዊህ ከኢማም ጋር እየሰገድን ከኢማም ጋር ተራዊህ እየሰገድን ከኢማሙ ጋር ተራዊህ አብሮ እስከ መጨረሻው ይጨርሰ ሰው ሌሊቱን ይሰግ ያኒ ሌሊቱን ሁሉ እንደቆመ ይቆጠርለታል ይላል ስለዚህ ከዛ አንፃር ከኢማሙ ጋር አብረን ተራዊህ እንሰግዳለን ሌሊት ደግሞ ተሐጁድ መስገድ ብንፈልግ ሌሊት ደግሞ ተነስተን መስገድ ብንፈልግ ምን እናድርግ የሚል ነው እነዚህ ሁለት ጥያቄዎች አያይዤ ለመመለስ ሞክራለሁ ኢንሻአላህ በአላህ ፈቃድ እንግዲህ መጀመሪያ ልናውቀው የሚገባ የሆነ ነገር ምንድነው መልእክተኛው አለይሂ ሰላቱ ሰላም ዊትርን በመስገድ ላይ አበረታቷል ስለዚህ አንድ ሰው የሌሊቱ መጨረሻ ዊትር ማድረግ እንዳለበት ሰሂህ በሆነ ሙተፈቁን ዐለይህ በሆነ ሐዲስ ላይ ተናግሯል እጅዓሉ አኺር ሰላቲኩም ቢልለይሊ ዊትራ የሰላታችሁ የመጨረሻ በሌሊት መስገዱ ሰላታችሁ መጨረሻው ዊትር አድርጉት ብሏል መልእክተኛው አለይሂ ሰላቱ ሰላም አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ባስተላለፉት ሐዲስ ላይ ማለት ነው ስለዚህ ሌሊት መስገድ የሚባለው ነገር ዊትር በርግጥ በሌሊቱ መጀመሪያው ላይ መስገድ ይቻላል በሌሊቱ መሃል ላይ ዊትር መስገድ ይቻላል አኺሩ ላይ ሌሊቱ መጨረሻ ላይም ዊትር መስገድ ይቻላል በሶስቱም ወቅት በመጀመሪያው ወቅት በሌሊቱ ከኢሻ በኋላም ዊትር መስገድ ይቻላል ልክ ተራዊህ ከተሰገደ በኋላ ዊትር እንደሚሰገደው ማለት ነው እንዲሁም ደግሞ በሌሊቱ መሃል ላይ ዊትር መስገድ ይቻላል እንዲሁም ደግሞ በሌሊቱ መጨረሻ ላይ ዊትር መስገድ ይቻላል ነገር ግን ሆኖም አኺሩ ላይ ግን መጨረሻ ላይ የሚሰገደው ዊትር አፍضل በላጭ ነው መጀመሪያ ሌሊት እንዲሁም ደግሞ ማለት ነው መሃል ላይ ከሚሰገደው የበለጠ መጨረሻ የሌሊቱ መጨረሻ ላይ የሚሰገደው ዊትር በላጭ ነው ነገር ግን የሌሊቱ መጀመሪያ ላይ ዊትር መሰገድ እንደሚችል የሚያሳዩ ጥቅሞች አሉ መልእክተኛው አለይሂ ሰላቱ ሰላም አቡ ደርዳ እና አቡ ሁረይራ ረዲየላሁ ዐንሁማ በሌሊቱ መጀመሪያ ላይ ዊትር እንዲሰግዱ አደራ ብለዋቸዋል መልእክተኛው አለይሂ ሰላቱ ሰላም ዑለሞች ከዚህ በመነሳት ምን አሉ አቡ ደርዳ እና አቡ ሁረይራ መልእክተኛው አለይሂ ሰላቱ ሰላም በሌሊቱ መጀመሪያ ላይ ዊትር እንዲሰግዱ አደራ ያሏቸው በዕልም ቢዚ ሆኑ ስለነበረ ምን አደረጓቸው ሌሊት አኺር ሌሊት ላይ ተነስተው መስገድ ስለ ያኒ ይከብዳቸዋል ተብሎ ስለታሰበ ለዛ ነው መልእክተኛው አለይሂ ሰላም ይሄን የተናገሩት የፈራ ሰው ዊትሩ መጀመሪያ መስገድ አለበት ነገር ግን መጀመሪያ ሌሊት ዊትር ሰገደ ሲተኛ ዊትር ሰግዶተኛ አንድ ሰው ዊትር ሰግዶተኛ የሌሊቱም ሰላት አቅሙ የቻለውን ሰገደና ዊትር አድርጎ ምናልባት መጨረሻ ላልነሳ እችላለሁ ብሎ አሰበና ዊትር ሰግዶተኛ ምን ያድርግ መጨረሻ ላይ ሌሊት ተነሳ ምን ያድርግ ከተባለ እዚህ ጋር ምንድነው ያለው ሁለት ረካ መስገድ ብቻ ነው በቃ ምንም ነገር አያስፈልግበት ዊትር መጀመሪያ ሰግዶ ይላው ሰግዷል በቃ አለቀ ምን ያደርጋል ዊትር ካሁን መጨረሻ ላይ ዊትር አይደግም ማለት ነው ዊትር አይደግም ምንድነው የሚያደርገው ሁለት ረካ ይሰግዳል ልክ ነብዩ አለይሂ ሰላቱ ወሰለም ሰላቱ ሌሊ መስና ብሏል የሌሊት ሰላት ሁለት ነው በቃ ስለዚህ ሁለት ረካ ይሰግዳል መጨረሻ ላይ አላህ እስከ ጻፈለት ድረስ ማለት ነው ሁለት ረካ አቅሙ እስከቻለው ድረስ ይሰግዳል خلاص ዊትር አይደግም ማለት ነው ለምን ዊትር መጀመሪያ ሰግዷል መልእክተኛው አለይሂ ሰላቱ ወሰለም ላ ዊትራኒ ፊ ሌሊቲን ብሏል በአንድ ሌሊት ላይ ሁለት ዊትር የለም ብሏል ስለዚህ የሌሊቱ መጀመሪያ ላይ ዊትር ካደረገ መጨረሻ ሌሊት ላይ አላህ ወፍቆት ተነስቶ መስገድ የቻለ ሰው ምንድነው ማድረግ ያለበት ሁለት ረካ አቅሙ እስከቻለ ድረስ ይሰግዳል خلاص ከዛ በኋላ ምን ያደርጋል ዊትር አይሰግድም ለምን ዊትር መጀመሪያ ላይ ስለሰገደ ማለት ነው እዚህ ጋር ምናልባት አንዳንድ ሰዎች ምን ያደርጋሉ ሌሊት ልክ ከተነሱ በኋላ መጀመሪያ ዊትር ስለሰገደን አንድ ረካ እናምጣና ዊትሩ ሸፍዕ እናርገውና ከዛ በኋላ ዊትር መጨረሻ እንሰግዳለን የሚሉ አሉ ይሄ ትክክል እንዳልሆነ ዑለሞች ይጠቅሳሉ
ኢብኑ ባዝ ይሄ ንግግር አንዳንድ ዑለሞች ፈትዋ የሰጡበት እንኳን ቢኖርም ቀውል ضعيف ነው ብለውታል ይሄ ደካማ ንግግር ነው ብለውታል ምንድነው ማድረግ አንድ ረካ አምጥቶ ከዛ በኋላ ዊትር መጨረሻ ለመስገድ ማለት ነው ስለዚህ ሌሊት መጀመሪያ ላይ ከሰገደ ዊትር ከዛ ሌሊት ሲነሳ አንድ ረካ መስገድ አይጠበቅበትም ምንድነው የሚያደርገው በቃ ሁለት ረካ እያለ ይቀጥል በቃ እስከ መጨረሻው እስከ ቻለ ድረስ የመጀመሪያ የሰገደው ዊትር ይበቃዋል ማለት ነው መጀመሪያ የሰገደው ዊትር ይበቃዋል አሁን እንዲህ ስንል አንድ ሰው ምን ሊለን ይችላል ነብዩ አለይሂ ሰላቱ ሰላም ይجعلوا اخر صلاتكم بالليل ዊትር ብለው አንተ እንዴት መጀመሪያ የሰገደው ዊትር ይበቃል ትላለህ ይሄ ግዴታ አይደለም ወይ ሊል ይችላል አንድ ሰው እዚህ ጋር ምን እንለዋለን እንደዚህ ሰው ነብዩ አለይሂ ሰላቱ ሰላም እኮ اجعلوا اخر صلاتكم بالليل ዊትር አድርጉት ያሉት የሰላታችሁ ሌሊት መጨረሻ ዊትር አድርጉት ያሉት من باب الندب والاستحباب ነው እንጂ لا من باب الوجوب እንለዋለን ይሄ ነብዩ አለይሂ ሰላቱ ሰላም እንደው የተወደደ ነው የሰላታችሁ የሌሊት ሰላታችሁ መጨረሻ ዊትር ብታደርጉት የተሻለ ነው የተወደደ ነው ለማለት እንጂ ግዴታ የሌሊት ሰላት መጨረሻው ዊትር አድርጉት ግዴታ ነው ግን የሚል መልእክት አያስይዝም እንዴ ሲባል ምን ይልሻል ሰው እጅዓሉ አምር እኮ ነው ምክንያቱም አምር ደግሞ ይፈሰር ቢልውጁብ በግዴታ ነው የሚፈሰረው ሊል ይችላል ግን ሌላ ደግሞ አለ ይሄንን ግዴታነት ሳሪፍ የሚያዞረው ሌላ ነገር አለ እሱ ምንድነው መልእክተኛው አለይሂ ሰላቱ ሰላም ዊትር ከሰገዱ በኋላ ሁለት ረካ ሰግደዋል ከአይሻ እንደተላለፈው ኢብኑ ባዝ ምን ይላሉ فقد ثبت عن عائشة رضي الله عنها أن النبي صلى الله عليه وسلم صلى بعد الوتر ركعتين كملكتين عليه الصلاة والسلام كعائشة እንደተላለፈው ዊትር ከሰገዱ በኋላ መልእክተኛው ሁለት ረካ ሰግደዋል አሉ ከዛ ኢብኑ ባዝ ምን አሉ መጨረሻ ላይ ليبين للناس أن الصلاة بعد الوتر جائزة ولا حرج فيها አንድ ሰው ዊትር ከሰገደ በኋላ ሌሎች ረካዓቶችን መጨመርና መስገድ እንደሚቻል ለኡመታቸው ለማስተማር ሲሉ ነው ነብዩ አለይሂ ሰላቱ ሰላም ይሄን ያደረጉት ይላል ስለዚህ መልእክተኛው አለይሂ ሰላቱ ሰላም اجعلوا آخر صلاتكم بالليل وترا የሌሊት ሰላታችሁ መጨረሻ ዊትር አድርጉት ብለዋል ይሄ ሰውየው ደግሞ መጀመሪያ ሌሊት ላይ ሰገደ ስለዚህ ይሄ ትእዛዝ አልተጻረረም ለምን መልእክተኛው ራሱ ይሄን ያሉ መልእክተኛው አለይሂ ሰላቱ ሰላም ራሳቸው ዊትር ከሰገዱ በኋላ ሁለት ረካ እንደሰገዱ ተገኝቷል ስለዚህ ይህ መጀመሪያው መጨረሻው ዊትር አድርጉ ያሉት ለተወደደ ነው የተሻለ ነው አፍደልነትን እንዲ ሱና ነው استحباب ነድብነትን ያሳያል እንጂ ውጁብነትን አያሳይም ይላሉ ዑለሞች ማለት ነው ስለዚህ አንድ ሰው መጀመሪያ ላይ ዊትር ከሰገደ ከዛ በኋላ አይ ዊትር መጀመሪያ ሰግጃለሁ ሌሊት መስገድ የለብኝም አይልም ወይም ደግሞ ያ መጀመሪያ የሰገደው ዊትር ሌሊት ከተነሳ በኋላ አንድ ረካዓ ሰግዶ ከዛ በኋላ ዊትር መጨረሻ ላይ እንደዛ ያደርግም ማለት ነው ይሄ ቀውል ضعيف ነው አንዳንድ ዑለሞች ፈትዋ ቢሰጡበት እንደዚህ ላይ ማለት ነው ስለዚህ ምን ያደርጋል በቃ መጀመሪያ ሌሊት ላይ ሰግዷል ከዛ በኋላ ይቀጥላል አቅሙ የቻለው ሁለት ረካዓ ሰግዶ ያሰላምታል ማለት ነው የመጀመሪያው ዊትር ምን ያደርጋል ያብቃቃል እዚህ ጋር አንድ ነገር አለ ምናልባት ነብዩ ሰለላሁ ዐለይሂ ወሰለም እኮ እንዲህ አላሉ لا تصلوا بعد وتر ቢሉ አው ነብዩ ሰለላሁ ምን አላሉ لا تصلوا بعد وتر ከሰገዳችሁ በኋላ ምንም እንዳሰግዱ ብለው አላሉ ዊትር ከሰገዳችሁ በኋላ ምንም ሰላት እንዳሰግዱ አላሉ ግን እንደው የተወደደ መሆኑ ለማሳየት የሌሊት ሰላታችሁ መጨረሻ ዊትር አድርጉት ያሉት ስለዚህ አንድ ሰው ዊትር መጀመሪያ ላይ ከሰገደ በኋላ ሌላ ሰላቶችን መስገድ ይችላል ማለት ነው ስለዚህ ይሄ በዚህ ነው አሁን ወደ ሌላኛው ደግሞ ስንመለስ ተራዊህስ እንዴት እናድርግ ተራዊህ ምሳሌ አንድ ሰው ተራዊህ ከኢማሙ ጋር ይሰግዳል ከዛ በኋላ መጨረሻ ላይ ከኢማሙ ጋር አብሮ ዊትርንም ይሰግዳል ከዛ ሌሊት ደግሞ ተሐጁድ መስገድ ከፈለገ ወይ ደግሞ ሌሊት ተነስቶ መስገድ ከፈለገ እንዴት ያደርግ ከተባለ እዚህ ጋርም ሁለት አማራጮችን ይጠቅሳሉ ዑለሞች ማለት ነው በርግጥ መልእክተኛው አለይሂ ሰላቱ ሰላም አሉ من قام مع الامام حتى ينصرف كتب الله له قيام الليل ብሏል ኢማሙ እስኪጨርስ ድረስ ከኢማሙ ጋር የሰገደ የሆነ ሰው ተራዊህን ከኢማሙ ጋር ማለት ነው እስከነ ዊትር የሰገደ የሆነ ሰው كتب الله له ለሱ አላህ ይጽፍለታል قيام الليل ሌሊቱን ሙሉ ሲሰግድ እንዳደረ ይጽፍለታል ይሄ ትልቅ ፈضል ነው ረመዳን እንግዲህ ፈضል ብዙ ትርፋቶች አሉት ከዛ ውስጥ አንዱ ይሄ ነው ከኢማሙ ጋር አብሮ የሰገደ እስኪጨርስ ድረስ hatta ينصرف ነው ኢማሙ እስኪጨርስ ድረስ ስለዚህ እኛ በመሃል አቋርጠን አንወጣ ማለት ነው ከኢማሙ ጋር አብረን ዊትርም ሲሰግድ አብረን እንሰግዳለን ስለዚህ አሁን ዊትር ሰገድን ከኢማሙ ጋር ኢማሙ ምናልባት 11 ረካዓት ሰገደ ዊትርም ከዊትርም ጋር ማለት ነው ስለዚህ ጨረስን ሌሊት ደግሞ ረመዳን የኸይር ወር ነው እንዳጋጣሚ ሌሊት ተነሳንና ዊትር መጀመሪያ ሰግደናል ተራዊ ላይ ስለዚህ ምን እናደርግ ከተባለ አሁንም ምንድነው የምንለው የመጀመሪያው ቅድሙን የምንጠቀመው ሁለት ረካዓ መስገድ ይችላል ምን ያደርጋል ሌሊት ከተነሳ በኋላ خلاص ዊትር መጀመሪያ ከተራዊ ጋር ስለሰገደ ምን ያደርጋል ሁለት ረካዓ ይሰግዳል ሁለት ረካዓ ይሰግዳል خلاص መጨረሻ ምን ያደርጋል ያሰላምታል አለቀ በቃ ቅድም እንዳልነው ነው መልእክተኛው አለይሂ ሰላቱ ሰላም አልከለከሉም ከዊትር በኋላ
ከተራዊም በኋላ ዊትር ከሰገደ በኋላ መጨረሻ አኺሩ ላይ ተሐጁድ ተነስቶ መስገድን አልከለከሉ አትስገዱ ከዊትር በኋላ አላሉ ስለዚህ አንድ ሰው እንደውም ግልጽ ነው ያደረጉት ምን አለው ሰላቱ ሌሊ መስማማታ ሁለት ረካ ብሏል ስለዚህ መጀመሪያ የሰገደው ለኋላው የሆነው ዊትሩ ማለት ነው ሁለት ዊትር ግን አይሰገድም ይሄ ብቻ ጥንቃቄ እናድርግ ሁለት ዊትር እንዳንሰግድ እንዲሁም ደግሞ ሌሊት ተነስተን መጀመሪያ ዊትር ስለሰገድን ብለን አንድ ረካ አምጥተን እንትን እንዳንል ያም ደግሞ ዑለሞች ቀውል ضعيف ነው ብሏል ይሄ አንደኛው አማራጭ ነው ሌላ ደግሞ ሁለተኛ አማራጭ አለ እሱ ምንድነው ልክ ከኢማሙ ዊትር ሲሰግድ ዊትር ሰገደ ልክ ኢማሙ ዊትር ሰግዶ ጨርሶ ሲያሰላምት እኛ ተነስተን ከተራዊ በኋላ ማለት እሱ ኢማሙ ሲያሰላምት እኛ ተነስተን አንድ ረካ አምጥተን ዊትር ማድረግ እንችላለን ይሄም ዑለሞችን ፈትዋ ሰጥተዋል ምንድነው ልክ ኢማሙ ምሳሌ ቁል አላሁ ቀርቶ ወረደ በቃ ዊትር መጨረሻ ማለት ነው ልክ ኢማሙ ሲያሰላምት እኛ ምን እናደርጋለን ብርግ ብለን እንነሳለን አንድ ረካ አምጥተን እናሰላምታለን ማለት ነው ለምን መጨረሻ ላይ ዊትር መጨረሻ ለመስገድ ማለት ነው ኢማሙ ዊትር ሲያሰላምት እኛ ያ ዊትር ማለት ነው ነጠላ ማለት ነው 3 ረካ ማለት ነው አንድ ወይም ደግሞ 3 5 ዊትር ይባላል ዊትር ደግሞ አንድ ረካ 3 ረካ 5 ረካ 7 ረካ 9 ረካ 11 ረካ ይቻላል ስለዚህ ልክ ኢማሙ ሲያሰላምት እኛ ብድግ ብለን አንድ ረካ እናመጣለን አንድ ረካ እናመጣና ዊትር መሆኑ ቀረ ማለት ነው ኢማሙ ዊትር ነው በሰገደ እኛ ግን ከኢማሙ በኋላ ብድግ ብለን ተነሳ አንድ ረካ አምጥተን ስናሰላምት ዊትር መሆኑ ቀረ ማለት ነው ስለዚህ ምን ይሆናል ሸፍዕ ሆነ ማለት ነው መጨረሻ አኺሩ ሌሊት ላይ ተነስተን ሁለት ረካ ከሰገድ በኋላ መጨረሻ ላይ ማድረግ እንችላለን ዊትራችን መስገድ እንችላለን በዚህ ላይ ሼህ ኢብኑ ባዝ رحمه الله تعالى تطيقوا من تبالوا بعض الناس إذا سلم مع الإمام الوتر وسلم الإمام قام وأتى بركعة ليكون وتر آخر الليل فما حكم يعني هذا العمل وهل يعتبر انصرف مع الإمام إيه تطيقوا عندهم بسووش تبالوا ابن باز إمامه وتر كسجد بحالا إمامه سياسلامت النسو تنستو عند ركعة يعمد ألو ከዛ በኋላ ሸፍዕ ያደርጉትና መጨረሻ ላይ ዊትር ሌሊት ለመስገድ አስበው ማለት ነው ስለዚህ ይሄ ተግባርስ እንዴት ነው እንዲሁም ደግሞ ይሄ ማድረጋቸው ኢማሙ ሲጨርስ ድረስ አብራችሁ ስገዱ ነው የተባለው ስለዚህ hatta ينصرف ነው የተባለው ከኢማሙ ጋር አብሮ ነው ይሰገደ የተባለው ስለዚህ ይሄ ሳይخالፍም ወይ ነብዩ ሰለላሁ ዐለይሂ ወሰለም من قام مع الامام حتى ينصرف كتب الله له قيام الليل ኢማሙ አብሮ እስኪያሰላምት ድረስ አብሮ ገብቶ አብሮ እስኪጨርስ ድረስ የቆመ የሆነ ሰው ሌሊቱ ሙሉ እንደሰገደ ይቆማል ያኒ እንደሰገደ ይቆጠርለታል ተብሏል ግን እሱ ልክ ኢማሙ ሲያሰላምት አንድ አመጣ ስለዚህ ይሄ ኢማሙ አልخالفም ወይ ተብሎ ተጠየቁ ምን አሉ እሳቸው መልስ ይመልሱ لا نعلم في هذا بأسا ነው ይሄም ያደርግ ሰው ችግር አለው ብለን አናስበም አሉ نص عليه العلماء በዚህ ለዑለማዎች መረጃ ጠቅሰውለታል እንደሚቻል ገልጸዋል አሉ ولا حرج فيه حتى يكون وتره في آخر الليل ይሄን ያደረገ ሰው ችግር የለውም ምክንያቱም ዊትሩ መጨረሻ የሌሊቱ መጨረሻ ላይ ይሰግደው ዘንድ አሉ ويصدق عليه أنه قام مع الإمام حتى ينصرف عندهم دمو ملكي عليه الصلاة والسلام إمامه اسكيا السلام مدرس يالوتم حديث السنم يعني الخلفم عندهم بسم لا يتككل هنا الأونتي هنا لأن نقر هذا مكناتهم لأنه قالوا قام معه حتى انصرف الإمام إمامكو عبروس كي سجد درسوا عبروس سجدوا لكم عبروسكو كإمامو قاكو مجرشوا ويترو درسوا عبروس سجدوا نقر قنالوا وزاد ركعة عند ركعة ብቻ ነው ይጨመረው ከኢማሙ የተለየው በአንድ ረካዓ ነው እሱም ለምንድነው አሉ لمصلحة شرعية حتى يكون وتره آخر الليل فلا بأس بهذا አሉ ምክንያቱም ይህ ሰውዬው እኮ አንድ ረካዓ የጨመረው لمصلحة شرعية ነው ሌላ ሸሪዓዊ የሆነ መስለሐ ጥቅም ስላለ ነው ያ ጥቅም ምንድነው የሰላታችሁ መጨረሻ ዊትር መጨረሻ ሌሊት ላይ አድርጉ ስለተባለ ያችን ፈድል ያችን ትሩፋት ለማግኘት ሲል ኢማሙን ሲያሰላምት እሱ አንድ ረካዓ ጨመረ እንጂ ኢማሙ خلف አይባልም ይህ ሰውዬው ኢማሙ እስኪያሰላም ድረስ አብሮ የሰገደ ሌሊቱ ልቆሞ እንዳደረ ነው የሚባለው ውስጥ ይገባላሉ ስራውም ደግሞ ችግር የለውም አሉ ولا يخرج به عن كونه ما قام مع الإمام يسويه كإمامه قال كالسلام من درس السجدم كذا والتوالى عيبال ماله بل يلقونهم هو قام مع الإمام كإمام كان عبركم مسكمة رشا حتى انصرف لكنه نجرجن لم ينصرف معه كإمامه قال عبره على السلامتهم بل تأخر قليلا اسم تنش نوره عليه تزجيه اسم عند ركعة كامل أدرس رزي يا عند ركعة كامل أدرس تنش مزجيته كإمامه خلفه إمامه كالسلام من درس عبره يسجد ميلون ليلته ملو عندكم ያድር ያኒ እንደቆመ ይቆጠርለታል የሚለውን እንደخلፈ አይቆጠርም ይቻላል አሉ በል እንደውም ወፈضل بعض العلماء አንድ ዑለሞች እንደውም ይሄ ይሻላል አሉ ምን ሌሊት ተነስቶ ሁለት ረካዓ ከሚሰግድ
ልክ ተራዊህ ኢማሙ ዊትር ሲያሰላምት እሱ አንድ ረካ አምጥቶ መጨረሻ ሌሊት ላይ ደግሞ እሱ ተነስቶ ከሰገደ በኋላ ዊትር ማምጣቱ እንደውም ይሄ የተሻለ ነው። ግን ሊመጣ ማለት ነው ይሄ እንደሚነሳ ያኒ ያረጋገጠ የሆነ ሰው ማለት ልምድ ያለው ሰው ነው እንጂ ሊያመልጠው ይችላል ዊትር ሳይሰግድ ማለት ነው። ያ ለሚሆን ሰው መጀመሪያ መስገድ ሰግዶ መተኛት ነው። መጨረሻ ላይ ሁለት ረካ ያመጣል። ሁለት ረካ ያመጣል። ስለዚህ ሁለት ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም فاذا خشي احدكم الصبح صلى ركعه واحده توتر له ما قد صلى ብሏል። ከእናንተ ውስጥ አንደኛችሁ ሱብሂ ይወጣብኛል ብሎ ከፈራ መጨረሻ ላይ አንድ ዊትር ያምጣና ያኒ አንድ ረካ ያምጣና ዊትር ያድርገው ብሏል። ስለዚህ ከዛ አንፃር በዚህ አይነት መልኩ ያደርጋል ማለት ነው። ኢማሙ ኢብኑ ባዝ ፈትዋ መጅሙዕ الفتاوى 11ኛው ሙጀለድ 312ኛው ገጽ ላይ ይገኛል። በል እንደው وأفتت اللجنة الدائمة بأن هذا الأمر الثاني حسن لجنة الدائمة يساوي قومي فتوى كوميتي تطيقوا بزي قداي لي مجموع الفتاوى مالتنا فتاوى اللجنة الدائمة يا لجنة الدائمة فتاوى 7 مجلد 207 ገጽ ላይ እንደው ምን አሉ ሐሰን የተሻለው ይሄ ነው አሉ። ምን አንድ ሰው ልክ ሌሊቱ መጨረሻ ላይ መስገድ እርግጠኛ እንደሚሰግድ ካወቀና ማለት እርግጠኛ ከሆነ ወይም ደግሞ ልምድ ካለው ከዛ በኋላ ልክ ኢማሙ ሲያሰላምት እሱ አንድ ረካ አምጥቶ ሸፋ አድርጎ መጨረሻ ላይ ዊትር መስገዱ ይህ እንደው ሐሰን ነው የተሻለ ነው። ምን ከሚያደርግ ሁለት ረካ መጨረሻ ከሚሰግድ። ስለዚህ ሁለት አማራጭ አለው ማለት ነው። በዚህ አማካይነት ሁለት አማራጭ አለው። አንደኛው ምንድነው ከኢማሙ ጋር አብሮ ዊትር ያሰላምታል። ከዛ በኋላ ሌሊት ከተነሳ ሁለት ረካ ይሰግዳል። አንደኛው ይሄ ነው። ሁለተኛው ደግሞ የትኛው ነው? ኢማሙ ልክ ሲያሰላምት እሱ ብድግ ብሎ አንድ ረካ ያመጣል። ከዛ በኋላ ምን ያደርጋል? መጨረሻ ላይ ማለት ነው ሌሊት ከተነሳ በኋላ ሁለት ረካ ይሰግድና መጨረሻ ላይ ዊትር ይሰግዳል ማለት ነው። ከነዚህ በሁለት አንዱ መጠቀም ይቻላል። እንደውም ይሄ ሁለተኛው አንድ ረካ ማምጣቱ በላጭ ነው ብሏል። ነገር ግን ሁለቱም አልአምሩ فيه واسع በዚህ ላይ ጉዳዩ ሰፊ ነው ማለት ነው። ግን ከረመዳን ውጪ ከሆነስ ቅድም እንዳልነው ማለት ነው ምን ያደርጋል? ሌሊት ዊትር ከሰገደ ከዛ በኋላ ሌሊት ከተነሳ መጀመሪያ ሌሊት ዊትር ከሰገደ መጨረሻ ሌሊት ከተነሳ አንድ ረካ ያመጣም። በቃ ዝም ብሎ ሁለት ረካ ይሰግዳል። ሁለት ረካ አንድ ረካ ያምጣ የሚለው ንግግር ضعيف ነው ብለናል፣ ደካማ ነው ብለናል ከረመዳን ውጪ ከሆነ ማለት ነው። طيب ስለዚህ በዚህ አይነት መልኩ ይሄንን መስአላ መፍታት እንችላለን። هذا وصلى الله على نبينا محمد وعلى آله وصحبه أجمعين.